በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ታኅሳስ 15 ቀን የሚነበብ የሰማዕቱ የቅዱስ ቂርቆስ ገድል ማንበብ እንጀምራለን። ከዚያ በኋላ እንጌቤና ዮሴፍስ እና ብረት ሰሪው ዲሜጥሮስ በእግዚአብሔር አመኑ። መኮንኑም የተመረጠውን ሕፃን ከዛሬ ጀምሮ ለአማልክቶች ሰው አለው። ከዚህ መከራ ትድን ዘንድ ወይን ጠጣ፣ ለመስዋዕት ከሚሆነው ሥጋ ብላ አለው። ቅዱስ ቂርቆስም ለእኔ አይገባኝም፣ ርኩስ ነገርም ወደፊት የገባ ጊዜ የለም አለ። መኮንኑ ወታደሮች አፋቸውን ከፍታችሁ ሥጋውን ወይም ወይኑንም ስጡት ብሎ አዘዘ። መኮንኑ ቅዱስ ቂርቆስ ፈጣሪ ከእግዚአብሔር ዘንድ የምታገኘው ተስፋ ነው ጠፋ አለው። ቅዱስ ቂርቆስም ከፈጣሪ ተድላና ደስታ አልወጣም፣ አንተ ግን የእግዚአብሔር ሰው ጠላት አጋንንት ወዳጅ ነህ አለው። ከእግዚአብሔር ርስት ከእስራኤል ተስፋ የተለየህ ነህ አለ። ይህንም እግዚአብሔር ፈቃድ አይደለም፣ ፈቃዴ ወይም ሳልወደው አድርጌውስ ቢሆን አንተ በጎ ሰርተህ ቢሆን እግዚአብሔር ዘንድ ተወደድህ ነበር። አንተ ግን በአገልጋዮቹ ላይ ባደረገው ክፉ ነገር መጠን ገሃነማዊ የሚሆን እሳት ፍም በራስህ ላይ ስለሰበሰብህ ለእኔ ግን ክብር ተዘጋጅቶልኛልና። መኮንኑም ጋኑን አውጡልኝ አለ። ከውስጡም በሙጫ እርሳሱ ብረት አድርጉት፣ ጢስም ከሰማይ ወደ በታች እስከሚታይ ድረስ እሳቱን አንድዱት አለ። ወታደሮችም እንዳዘዛቸው አደረጉ። ሰዎችም ከጋኑ ዘይት አደረጉ። የጋኑን ግለት በዛ፣ ድምፁም እንደ ክረምት ነጎድጓድ ሆነ። ሙቀቱ እንደ ፀሐይ ይበራ ነበር። ፍልሃቱ ወደ ላይ 14 ክንድ ይዘል ነበር። ያን ጊዜ መኮንኑ 11,400 ሰዎች ያመጧቸው ዘንድ ወታደሮች አዘዘ። ቅዱሳን ሞታቸውን ያዩ ዘንድ ወደዚያም አመጧቸው። ቅድስት ኢዮልታ ጋኑን ባየች ጊዜ ከግርማው የተነሳ ፈርታ ደነገጠች። የእግዚአብሔር ልትክደው የተዘጋጀላትን ክብር ትተው ዘንድ ወደደች። ሕፃኑ ቂርቆስ እናቱ እንደፈራች ባየ ጊዜ እናትየው ይህንን ጋን በማየት አትፍሪ አላት። ትእዛዙን ማፍረስና የእግዚአብሔር መተው መቅሰፈተ ሥጋ መቅሰፈተ ነፍስ ያመጣብሻልና። በኖኅ ዘመን የነበሩ ሰዎች በምን ጠፉ? ከቃየል ልጆች ከኖኅ ዝሙት የተነሳ አይደለምን? ያን ጊዜ ገንዘብ መውደድ ጣዖት ማምለክ ጠባይ አልነበረምና። ዳግመኛ ሶዶም ሀገር ለምን ጠፋ? በእነርሱ ላይ እስከሚሰለጥን ድረስ የተናቀ ክፉ ስራ ስለሰሩና ርኩስ ምኞትም ስላበዙ አይደለም። ከደቂቀ እስራኤል በዝሙት ምክንያት 1,400 ሰዎች ሞቱ አይደለምን? ዳግመኛም አባቶች እግዚአብሔር ያመሰግኑት ከማኅፀን የተመረጠ ልደቱ እንደ ዘካርያስ ልጅ እንደ ዮሐንስ ከመልአክ ዘንድ የተነገረለት ደጋግ ስራቸው የተሰራ ኃያሉ ሶምሶን ከልዑል እግዚአብሔር ዘንድ የራቀው በምን ምክንያት ነውን? ንጹሕ ሰውነቱ በዘማ ምክንያት ስላረከሰ አይደለም። በዚህ ምክንያት እግዚአብሔር ከእርሱ ርቆ ለጠላቶቹ አሳልፎ ሰጠው። በክብር ምስጋና ክርስቶስ ክብር ምግባውና ክርስቶስ ዓለምን ለማዳን ከእርሱ ይገኝ ዘንድ ያው ተስፋ ከዘሩ እንዲሰጠው የተነገረለት ዘንድ አምላኩ ልብ የሆነ ዳዊት ከአንዲት ሴት በመሰሰኑ ተፈረደበት። እርሱም የመልኳን ውበት በዓይኖቿ ባየ ጊዜ በልቡ ምኞት ጾር ተተከለ። ስለዚህም ነገር ፈጽሞ ይክበርና በታሪያው ከወገኑ በላይ ጠላት አስነሳበት። በባሕርይ የተገኘ ልጁ አሳደደው። ምንጣፉ እስከሚያርስ ድረስ ፈጽሞ ከተጸጸተ በኋላ ከከበሩ አባቶች አስቦ በደሉን ይቅር እንዳለው እግዚአብሔር በነቢዩ አድርጎ ነገረው። በቤተ መቅደስ 40 ዓመት ያህል ያገለገለ የካህኑ የዔሊ ቤት ቁጣና ሞት በምን ምክንያት ሸፈነውን? በሥርዓቱ ባልሄዱ በልጆቹ በአፍኒና ፊናስ በደል አይደለምን? ኤሊ ግን እንደ እነርሱ ክፉ ስራ አልሰራም። እግዚአብሔር ፈጽሞ ልጆቹን ስለወደደ በደል ሆነበት እንጂ ለፈጣሪው ክብር አልናቀምና። ይህንንም በጎን ያፈረሰውን እግዚአብሔር ስም እንደሚያይለው ያስረዳል። ሀብታም ቢሆን ድሃም ቢሆን ሽማግሌም ቢሆን ጎልማሳም ቢሆን በሕዝቅኤል እንደተነገረ በኢየሩሳሌም የታዘዘው ሰው እንዲህ አለ። ረቂቅ በሆነ ጎራዴ ከመሰወር ጀምሮ አጥፋ። ሽማግሌ ጎልማሳ ቢሆን አትማር። በመፍራትና በመንቀጥቀጥ በፊቱ እንደሚማጸኑ ፈቃዱን ሊያደርጉ የሚወዱትን እውነተኛ ይታወቅ ዘንድ እነርሱም ግን በንጹሕ በልቦና ትሩፋት እንደሚሰሩ ቅዱሳን የተወደዱ ናቸው። ስሙ ይክበርና እግዚአብሔር ካፈረሱ እነርሱ ከፊቱ አርቆ ይጥላቸዋል። ጸጋውን ከእነርሱ ያርቃል። በእጁ የተጻፉ በብልጣሶር ላይ የመጣው መቅሰፍት በአምላክ ክብር ተደፋፍሮ አባቱ በኢየሩሳሌም በወሰደው በከበረ ንዋየ ቅድሳት መኳንንቱና ከሴቶች ጋር ስለጠጣ አይደለም። እናቴ ሆይ እንግዲህ ከሆነ ስለሆነ እግዚአብሔር ማምለክ አጥናኝ አምላክ ካጻፋቸው መጽሐፍ ቀኝ ለእኛ ለተነገረውን ትዕግስት አስበው። ሰይጣን ባደረበት ጣዖታት ልትሰስኝ አትውደጅ። ከጥንት ጀምሮ የፈጣሪ ትእዛዝ ማደሪያ ያደረገው ሰውነትሽን አታርክሽ አላት።
እነሆ እንደ ኤልያስና እንደ ኤልሳዕ እንደ ቅዱሳን ሁሉ እንደ ደቂቅ ነቢያት ደጋግ ተአምራት እንዳደረጉ ደናግል ከእግዚአብሔር ጋር ፊት ለፊት እንደተነጋገሩ ከእነርሱም በኋላ እንደነበሩ እንደ ዮሐንስ እንደ ቅዱስ ጴጥሮስ ክብር ይግባውና ለእግዚአብሔር ብለው ሰውነታቸውን ብዙ ሰዓት የሰጡ አዲስ ኪዳን ወንጌል ያስተማረ የሐዋርያት ማህበር እንደ ቅዱስ ጴጥሮስ ከብረሽበታልና ከእርሱ ምስጢር ተቀበሉ ከቃሉ የተቀበሉ አሉ የተቀበሉ አሉ። እነርሱ በሰውነት መካከል ሆነው አስታራቂ ሆኑ። በዚህ ዓለም የሚኖሩ ወደ መንግስተ ሰማያት የሚረጩ ሆኑ። በዚህም ምክር ሕፃኑን ማጽናት አልቻለም። ዳግመኛም እንዲህ አላት። ዳንኤል ከአንበሳ አፍ ሶስት አንገረበናት እጅ በሶስት ሰለስቱ ደቂቅን ከሚነድ እሳት ያዳናቸው እግዚአብሔር እኛንም እንዲያድነና ዲወቂ አለ። በዚህም እግሩ መመለስ ባልቻለ ጊዜ እግዚአብሔር አመኙ ወደ ዕብራውያን ሰዎች በላከው መልእክቱ ሐዋርያው ጳውሎስ የተናገረው ስሜ አላት። እምነት ተስፋ ስለምናደርገው ነገር የምናረጋግጥ የምናገኘው ነገር የምናስረዳ ናት። አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር አቀረበ። በዚህም ጻድቅ እንደሆነ ተመሰከረት። ምክሩንም ለእግዚአብሔር ነው። መስዋዕቱም በመቀበል በዚህም ከሞተ በኋላ እንኳን ተነገረ። የሄኖክ ሞት እንዳይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም። ሳይወሰድ እግዚአብሔር ደስ እንዳሰኘው ተመስክሮለታል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር ቢቀርብ ሰው አስቀድሞ እግዚአብሔር እንዳለ ለሚሸጡ ዋጋ እንደሚሰጣቸው ያለ ሊያምን ይገባዋል። ሆኖም ስለማይታየው ነገር የነገሩትን ባመነ ጊዜ ፈራ። ቤተሰቡን የሚያድን ዘንድ ክፍል ያላት መርከብ ሰራ። በዚህም ዓለም አስፈረደበት። በእምነት የሚገኘውን ጽድቅ ወራሽ ሆነ። አብርሃም በተጠራ ጊዜ ርስት አድርጎ ይወርስ ዘንድ ወደ ሀገር ለመሄድ በእምነት ታዘዘ። ወዴት እንደሚደርስም ሳያውቅ ሄደ። በእምነት ከሀገር ወጥቶ ተስፋ በሰጠው ሀገር እንደ ስደተኛ በድንኳን ተስፋውን ከሚወርሱ ከይስሐቅ ከያዕቆብ ጋር ኖረ። መሰረት ያላትና አሳሪዋን ፈጣሪዋ እግዚአብሔር የሆነላት ከተማ ደጅ ይጸኑ ነበርና ራስዋን ሳራም መካን ሳለች ባረጀች ወራት ዘር ታስገኝ ዘንድ በእምነት ኃይል አገኘ። ተስፋ የሰጣት የታመን እንደሆነ አምናለች እና የሁሉም ሰውነታችን እንዳይረሳ ሆኖ ሳለ ብዛታቸው እንደ ሰማይ ኮከብ እንደማይቆጠር በባህር ዳር እንዳለ አሸዋ የሆነ ዘንድ ስለዚህ እነዚህ ሁሉ አምነው ሞቱ። ተስፋቸው አላገኙም። ነገር ግን ከሩቅ አይተው እጅ ነሱአት። በምድሪቱም ላይ እነርሱ እንግዶችና መጻተኞች እንደሆኑ አወቁ። እንዲህ የሚሉ ነገር ከሀገራቸው እንደሚሹ ያሳያሉ። ከእርሷ ሀገር ቢሹ ኑሮ ወደ እርሷ ሊመለሱ በተቻላቸው ነበር። አሁን ግን በሰማያት ያለችውን የምትበልጠውን ሀገር ተስፋ ያደርጉ እንደነበረ ታወቀ። ስለዚህም እግዚአብሔር አምላካቸው ተብሎ ይጠራ ዘንድ በእነርሱ አያፍርም። ተስፋ ያደረጉትን ሀገር አዘጋጅቶላቸዋል እና አብርሃም እግዚአብሔር በፈተነው ጊዜ ልጁን ይስሐቅን ይሰዋ ዘንድ በእምነት ወሰደው። በይስሐቅ ዘር ይጠራል ብሎ ተስፋ ያናገረለት አንድ ልጁን አቀረበው። እግዚአብሔር ከሙታን ለይቶ ሊያስነሳው እንደሚችል አምኖ ስለዚህም ያወጣ የተሰጠው መታሰቢያ ይሆንለት ያገኙት ዘንድ ስላላቸው ነገር ይስሐቅ ያዕቆብ ኤሳው በእምነት አረጋቸው። ዮሴፍን በሚሞትበት ጊዜ እስራኤል ልጆች ከግብፅ መውጣት በእምነት አጽሙንም ትተውት እንዳይወጡ አዘዘ። ሙሴ በተወለደ ጊዜ በእምነት 3 ወር በአባቱ ቤት ሸሸጉት። ሕፃኑም መልካም እንደሆነ አይተውታልና የንጉሡ ትእዛዝ አልፈሩምና። ሙሴ ባደገ ጊዜ ፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ለጊዜው በኃጢአት በሚካሄድ ደስታ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ። የክርስቶስ መስቀሉን ተግዳሮት ከግብፅ ሀብት ሁሉ ይልቅ እጅግ ባለ ጠግነት እንደሚሆን አውቋልና ዋጋውንም ተመልክቷልና። ንጉሥ ቁጣ ሳይፈራ የግብፅ ሀገር በእምነት ተወ። ከሚያየ ውልቅ የማይታየውን ሊፈራ ወዷልና። ቸነፈር በኩራቸው እንዳያጠፋባቸው በእምነት ፋሲካ አደረገ። ደሙንም ረጨ። በደረቅ ምድር እንደመሄድ የኤርትራን ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ሰጠሙ። 7 ቀን ከዙሮት በኋላ ኢያሪኮ ቅጥር በእምነት ወደቀ። ሰማራ በእምነት ከሃዲዎች ጋር አልጠፋችም። ጎብኚዎች በሰላም ተቀላቅላ ሰራዊታቸውንና እንዲህ ምንም እላለሁ ስለ ጌዴዎን፣ ስለ ባራቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ሌሎች ነቢያት ነግራቸው ዘንድ ጊዜ አጭር ነውና። እነርሱም በእምነት ተጋድለው ነገሥታት ድል ሰነሱ፣ ጽድቅ አደረጉ፣ ተስፋቸው አገኙ። የአናብስትንም አፍ ዘጉ፣ የእሳትም ኃይል አጠፉ። ከሰማይ ከሰይፍ ስለትም አመለጡ። ከድካማቸው በፊት በጦርነት ኃይላቸው ኃያሎች ሆኑ። የባዕድ ጭፍሮችን አባረሩ። ሴቶች እንደ ትንሣኤ ተነስተውላቸው ሙታኖችን ተቀበሉ። ተፈርዶባቸው የሞቱትም አሉ። የምትበልጠውን ሕይወትን ያገኙ ዘንድ ሊድኑ አልወደዱምና የገረፏቸውንም የዘበጡባቸው ያስሯቸው፣ ወደ ቤት ያገቧቸውም አሉ። በመጋዝ የሰነጠቋቸው፣ በድንጋይ የወገሯቸው፣ በሰይፍ ስለትም የገደሏቸው አሉ። ማቅ ምንጣፍ የፍየል ሌጦ ለብሰው ዞሮ የተጨነቁ ተቸገሩ፣ መከራ ተቀበሉ፣ ተራቡ፣ ተጠሙ። ዓለም የማይገባቸው እነዚህ ናቸውና ዱር ለዱር
ተራራ ለተራራ ዋሻ ለዋሻ ፍሩክታ ለፍሩክታ ዞሩ። እነዚህ ሁሉ በእምነት ተመስክሮላቸው ሳሉ የተሰጣቸውን ተስፋ ካላላገኙ ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ የምትበልጠውን አስቀድሞ ወስኗልና። እንግዲህ እነዚህም ያሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምንም ሁሉ የኃጢአት ጭንቀት ከእኛ አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ። የእምነታችንም ራስ ፈጻሚው ኢየሱስ እንከተለው። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ እግዚአብሔር ዙፋን ቀኝ ተቀምጧልና። ሕፃኑ በዚህ ሁሉ እናቱን ማረጋጋት አምልኮተ እግዚአብሔር ማጽናት አልቻለም፣ በጋኑ የሚነደውን እሳት ስለፈራ። ስለዚህ ከዚያ በኋላ ዳግመኛ ትዕግስት የሚያሳውቅ ምክር አመጣ። እናትህ ስሚ አላት። አውሰጢድ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ቅንና ንጹሕ ጻድቅ፣ እግዚአብሔር የሚፈራ ከክፉ ስራ ሁሉ የራቀ ነበር። 7 ወንድ ልጆች ነበሩት። ከብቶች 7,000፣ በጎች 3,000፣ ግመሎች 500፣ ጥማድ በሬ 500፣ እንስት አህዮች ነበሩት። እጅግ ብዙዎች አገልጋዮች ነበሩት። ስራውን በምድር ላይ ታላቅ ነበር። ያ ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ገናና ነበር። ወንዶችም ልጆች ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶቻቸውም ከእነርሱ ጋር ይወስዷቸው ነበር። ከእነርሱም ጋር ይበሉና ይጠጡ ነበር። የግብዣው ቀኖች በተፈጸሙ ጊዜ ኢዮብ ይልክና ይቀድሳቸው ነበር። በማለዳ ገስግሰው ስለ ልጆቹ ቁጥራቸው መስዋዕት ያቀርብ ነበር። አንድ ወይፈንም ስለ ነፍሳቸው ኃጢአት መስዋዕት ያቀርብ ነበር። ምናልባትም ልጆች በልባቸው እግዚአብሔር ስለ ክፉ ነገር ያስቡ ይሆናል ይል ነበርና። ከዕለታት በአንድ ቀን እንዲህ ሆነ። የእግዚአብሔር መልአክ በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ ከእነርሱ ጋር መጣ። እግዚአብሔርም ሰይጣን ከወዴት መጣ አለው። ሰይጣን ምድር ሁሉ ዞርዋት፣ ከሰማይ በታች ተመላለሱ መጣው ብሎ ለእግዚአብሔር መለሰ። እግዚአብሔር ሰይጣንን አለው፣ በባሪያ በኢዮብ ላይ የምታስበው ነገር እንዳይኖር ተጠንቀቅ። በምድር ላይ እንደ እርሱ ቅን፣ ንጹሕ፣ ጻድቅ፣ እግዚአብሔር የሚፈራ ከክፉ ስራ ሁሉ የራቀ ሰው የለም። ሰይጣንም በእግዚአብሔር ፊት እንዲህ ብሎ መለሰ፣ በውኑ ኢዮብ እግዚአብሔር የሚያመልከው በከንቱ ነውን? አንተ ቤቱን በውስጥ በውጭም በዙሪያው ያለውን ሁሉ አልሞላለትም፣ የእጁንም ስራ ባርከለታልና ከብቱንም በምድር ላይ አብዝተህለታል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳስ፣ በእውነት በፊትህ ይሰድብሃል። እግዚአብሔር ሰይጣን ነው ለእርሱ ያለውን ሁሉ በእጅ ሰጠው፣ ነገር ግን በእርሱ ላይ እጅን አዘርጋ አለው። ሰይጣን ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ፣ ወንዶች ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና ይጠጡ ነበር። መልእክተኛ ወደ ኢዮብ መጡ። በጥማድ በሬዎች እርሻ ሲያርሱ ነበር። በአጠገባቸው ሴቶች አህዮች ይሰማሩ ነበር። ማራኪዎች መጥተው ወሰዷቸው። ብላቴኖችን በሰይፍ ስለት ገደሉ። እኔንም ብቻዬን አምልጬ እነግርህ ዘንድ መጣሁ አለ። እርሱ ገና ይህን ሲናገር ሌላ መልእክተኛ መጥቶ ለኢዮብ እንዲህ ያለው፣ እሳት በሰማይ ወደቀች፣ በጎችንም አቃጠለች፣ ጠባቂዎችንም በላች። እኔንም ብቻዬን አምልጬ እነግርህ ዘንድ መጣሁ። እርሱም ገና ይህን ሲነግረው ሶስተኛ መልእክተኛ መጥቶ ለኢዮብ እንዲህ ያለው፣ ፈረሰኞችና በሶስት ረድፍ ከበው ግመሎችም አይከው ብላቴኖችን በሰይፍ ስለት ገደሉ። እኔም ብቻዬን አምልጬ እነግርህ ዘንድ መጣሁ። እነርሱም ይህን ሲነግረው አራተኛ መልእክተኛ መጥቶ ለኢዮብ እንዲህ ያለው፣ ወንዶችና ሴቶች ልጆችን በታላቅ ወንድማቸው ቤት ሲበሉ ወይን ጠጅ ሲጠጡ እነሆ አውሎ ነፋስ ከምድር በዳት ድንገት መጥቶ ቤቱን በአራት ማዕዘን መታው። ቤቱን ብላቴኖችን ላይ ወደቀ፣ እነርሱም ሞቱ። እኔም ብቻዬን አምልጬ እነግርህ ዘንድ መጣሁ። ኢዮብ ተነሳ፣ መጎናጸፊያውን ቀደደ፣ ራሱንም ተላጨ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለ፣ ከእናቴ ማኅፀን ራቁቴን ወጥቻለሁ፣ ራቁቴን ወደ ምድር እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር እንደፈቀደ ሆነ። እግዚአብሔር ስም የተባረከ ይሁን። በዚህ በደረሰበት ሁሉ ኢዮብ በእግዚአብሔር ፊት አልበደለም፣ ለእግዚአብሔር ስንፍናን አልሰጠም። ከዕለታት አንድ ቀን እንዲህ ሆነ፣ እግዚአብሔር መልአክ መጥተው በዚህ በእግዚአብሔር ፊት ቆሙ። ሰይጣንም ደግሞ በእግዚአብሔር ፊት ለመቆም ከእርሱ ጋር መጣ። ሰይጣንም ከወዴት መጣ አለው። ሰይጣንም ከሰማይ በታች በምድር ላይ ዞርኩ፣ በእርሷ ተመላለስኩ፣ በእግዚአብሔር ፊት መለሰ። እግዚአብሔር ሰይጣንን አለው፣ በባሪያዬ በኢዮብ ላይ እንዲህ እንዳታስብ ተጠንቀቅ። በምድር ላይ እንደ እርሱ ያለ ቅንና ነገርና ጻድቅና ንጹሕ እግዚአብሔር የሚፈራ ከክፋት ሁሉ የራቀ ቅን የሆነ ሰው የለምና። አንተ ግን ሀብቱን በከንቱ አጠፋ ዘንድ ነገርኸኝ። ሰይጣን መልሶ ለእግዚአብሔር ስለ ቁርበት ነው፣ ሰው ያለውን ሁሉ እሱ ለሕይወቱ ይሰጣል። ነገር ግን አሁን እጅን ዘርግተህ አጥንቱንና ሥጋውን ዳስ፣ በእውነት ፊት ይሰድብሃል ብሎ መለሰ። እግዚአብሔር ሰይጣንን አለው፣ እነሆ ሥጋውንና አጥንቱን በእጅ ሰጠው፣ ነገር ግን ሕይወቱን ተወው። ሰይጣን ከእግዚአብሔር ፊት ወጣ። ኢዮብም በእግሩ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ቁስሉ የሚያክበት ዘንድ ገል ወሰደ። ከከተማው ውጭ በአመድ ላይ ተቀመጠ። ብዙ ወራትም ካለፈ በኋላ ሚስቱ እንዲህ አለችው፣ እስከ መቼ ታግሰህ ዳግመኛ መከራውን ትታገሳለህ? የቀድሞ ነውሬ ተስፋ ያደርጋለሁ ትላለህ። እንደዚህስ እንዳትል ከዚህ ዓለም እነሆ ስም አጠራር ጠፋ። ማኅፀኔም በምትጨነቀ በከንቱ ደከሙ። አንተም በግንብ በመገልና በጥል ትኖራለህ፣ ሌሊቱን ሁሉ ትዛብራለህ። እኔ ግን
እየዞር እቀላውጣለሁ። ከአንዱ መንደር ወደ ሌላ አንዱ መንደር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜና በእኔ ላይ ካለች ችግርም አርፍ ዘንድ ፀሐይ ሲገባ ድረስ እጠብቃለሁ። ነገር ግን አሁን እግዚአብሔር ስደብና ሞት። ኢዮብ ግን እንዲህ አላት፣ አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ። እግዚአብሔር ዘንድ መልካሙን ተቀብለን ክፉን ነገር ሳንታገስም በዚህ በደረሰብን ሁሉ ኢዮብ እግዚአብሔር ፊት ከንፈሩ አልበደለም። ከዚያ በኋላ መከራ ለመቀበል የጨከነ ሕፃን ዓይኖቹ ወደ እግዚአብሔር አንስቶ እንዲህ አለ፣ ፈጣሪ ባሪያን የሕይወት መጽሐፍ የምታወጣው ከሆነ ባሪያን ከሕይወት መጽሐፍ የምታወጣት ከሆነ እኔን ከሕይወት በደብዳቤ ጻፍ፣ ፋቀኝ፣ ደምስሰኝ እንጂ ልትጽፋት አይገባም። ይህ ነገር ፈጽሞ አይታደግ። አቤቱ እርሻውን አቃጥለህ ፍሬውን ልትባርክ ትወዳለህ። አንተ ግንዱን እንዲደርቅ ጫፉን እንዲለመልም ትወዳለህ። አቤቱ አይገባም። በስም የሚያምኑ ሁሉ አይተው እንዳይሰናከሉ ከዚህ ሰዓት በሸሸኝ ጊዜ ማዳን የሚቻለው አምላክ የላቸውም እያሉ ከበጎች አንዲት በግ ነጠቅነው። ጠላቶች የዛሬ ድል ነሳ ነው እያሉ ዲያብሎስ እንዳይመካ አቤቱ ለባሪያ ኃይል መንፈስ ቅዱስ ስጣት እንጂ። ይህንን በጸለይ ጊዜ በእናቱ ላይ መንፈስ ቅዱስ አደረባት። ዲያብሎስ ከእርሷ ሸሸ። ከዚያ በኋላ እናቱ ቅድስት ኢየሩሳሌም መንግሥተ ሰማያት መሪ የሆንክ ልጄ ሆይ የተዘጋጀልን ገድል ልንፈጽም ከውስጥ የተሰወረ ሚስጥር ወጥቷልና ነው። እኔ ጋኑን ማለዳ ከምንጭ ውሃ እንደምቀዳት ማሰሮ ሆኖ አየሁት አለችው። እርስ በርሳቸውን ሲነጋገሩ ወስደው ወደ ጋኑ ወረወሯቸው። ስርን የሚለይ አንገት የሚቆላ መንኮራኩር በውስጡ ነበረ። ቅዱሳን ከአንዱ ያልነካቸውን ጋኑ መብላቱና ማቃጠሉን ተወሰሙ። ገብርኤል የሚባል እግዚአብሔር መልአክ ከሰማይ እንደ ዓይን ጥቅሻ ፈጥኖ ወረደ። ከእጁ ባለ በትርም መስቀል ባርጎ በጠዋት እንደሚገኝ ቀዝቃዛ ውሃ አድርጎታልና። እነሆ ምድራዊ እሳት ውስጥ መግባታቸውን ገሃነመ አጠፋ። ሙሴ በደብረ ሲና ያየውን እንጨት መሆኑን በሕይወት እሳት እግዚአብሔር ተዋህዶትን ለእግዚአብሔር ምስጋና ይሁን። ከጻድቁ ከሰማዕቱ ቅዱስ ቂርቆስ ከቅድስት ኢዮልጣ ረድኤት በረከት ይክፈለን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 15 በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳስ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ የንጉሥ ትእዛዝ ለመተላለፉና ለማድረግ አልሰዋም ስላለ የአርማንያ ንጉሥ ድርሳት ሳሰቃየው ጥልቅ በሆነ ወደ ደረቅ ጉድጓድ ውስጥ ጨመረውና በዚያ 15 ዓመት ኖረ። እግዚአብሔር ከእርሱ ጋር ነበረ። አንዲት አሮጌ ሁል ጊዜ ምግቡን እንድታመጣለት አደረገ። ሕያው እንደሚሆን የሚያውቅ የለምና። ንጉሥ ድርጣድስ ቅድስት አርሴማን ሊያገባ ተሽጦ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የእሊም ደናግል ስጋቸው በተራራ ላይ እንደወደቀ ነበረ። ንጉሡ ስለ ገደላይ ደናግል ይልቁንም ውበቷና ደምግባቷን እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ። ከዚያ በኋላ ወገኖቹ ለመኑት እንዲህም አሉት፣ አውሬ ታደን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ በልብና ዘዴ ይወገድላ። በዛን ጊዜ አውሬ ሊያድን በፈረስ ተቀምጦ ወደ ዱር ወጣ። ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ። ወገኖችን ነከሳቸው። እግዚአብሔር መልኩን ለውጦ እንድር እያደረገው ያን ጊዜ ሁሉ የሚነክስ ሆነ። እንዲሁም ከቤተ መንግስት ሰዎች በብዙ ሰዎች ላይ ሰይጣን አደረባቸው። ታላቅ ድንጋጤ ወይንም ሁሉ የሆነ ስለ ቅዱሳን ደናግል ስለ ቅድስት አርሴማ ነው። የንጉሱ ግን ጎርጎርዮስ ከጉድጓድ ካወጣችሁት ድህነት የላችሁ ካላወጣችሁ ድህነት የላችሁ የሚላት ሰው በራእይ አየች። ይህንንም ለወገኖቿ ነገረ። እሱም አስቀድሞ ጉድጓድ ውስጥ የሞተ ለመሰላቸው ደነገጡ። በዚያን ጊዜ ወደ ጉድጓድ ሄዱ። በሕይወት እንዳለም ያውቁ ዘንድ ወደ ጉድጓድ ውስጥ ገመዶችን አወረዱና ገመዱን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶችን ያዘ። በስበው አወጡት። አጥበውም ንጹሕ ልብስ አለበሱ። በበቅሎ አስቀምጦ ወደ ቤተ መንግስት አደረሱ። በዚያን ጊዜ በሰማዕት ስለሞቱት ደናግል ስጋ ጠየቀ። እነሱ ወደ ደናግሉ ስጋቸው ወዳለበት መርተው አደረሱ። የዱር አራዊትና አዕዋፍ ሳይበሏቸው በደናግኛቸው ያማሩ ቦታዎች አዘጋጅተው በውስጣቸው ያኖራቸው ዘንድ አዘዘ። እንዳዛቸውም አደረገ። እዚያ በኋላ ንጉሱ ያድነው ዘንድ ሕዝቡ ለመኑ። ንጉሱም ወዳለበት ዱር አደረሱት። እርሱም ከክፉ ስርዓት ተመለሰ። ክብር ይግባውና በጌታ ኢየሱስ ክርስቶስ ታምናለህ አለው። የሆነውም ንጉሥ አዎን እንደሚል ራሱን ዘንበል አድርጎ አመለከተ። በዚያን ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሱም ላይ በርግብ አምሳል ሰይጣን አስወጣው። የንጉሱ አእምሮ መልኩ እንደ ቀድሞ ተመለሰ። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የሪያ ጽፍር አስቀረ። ለፈጣሪው ተገዥ ይሆን ዘንድ ዳግመኛ የቤተ መንግስት ሰዎች ሁሉም ያዳናቸው። ከላያቸው አጋንንትን አስወጥቶ አሳደዳቸው። ከዚያ በኋላ የአርማንያ ሰዎች ሁሉ ሰበሰባቸውና ስርዓት ሰራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ። እግዚአብሔር ሕግን እያስተማራቸው ነው። ዳግመኛ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቁ ታናሹ ትምህርቱን ተቀበሉ። አርማንያ ሰዎችም ሃይማኖት መቀበላቸው ምክንያት ይህ ነው። ከዚያ በኋላ የክርስትና ጥምቀት ያጠምቃቸው ዘንድ ቅዱስ ጎርጎርዮስ ለመኑት። እርሱ እኔ ካህን ስላልሆኑ አይገባኝም፣ ነገር ግን የሚያጠምቃቸው ካህን ይልክላቸው ዘንድ ወደ ሮሜ ሊቀ ጳጳስ መልክተኞች ላኩ አላቸው። በዚያን ጊዜ ከእርሱ ጋር ወደ ንጉሥ አኖሪዎስ እና ወደ ሊቀ ጳጳስ መልክተኞች ልከው የአርማንያ ሰዎች ወደ
እግዚአብሔር እንዲህም እንደተመለሱ አስረዷቸው። ንጉሡም ሊቀ ጳጳሱ ሰምተው ደስ አላቸው። ከዚያ በኋላ ሊቀ ጳጳስ የአርማንያ ሀገር ሊቀ ጳጳስ ይሆን ዘንድ ቅዱስ ጎርጎርዮስ ሾመው። ወደ አርማንያም ንጉሥ ወደ ድርጣስም በክብር ላከው። ቅዱስ ጎርጎርዮስ ተሹሞ ወደ አርማንያ ሀገር በደረሰ ጊዜ በመምጣቱ ደስ ስለተሰኙበት፣ እርሱም የአርማንያ ሰዎች ሁሉ ዋንማ ጠመቃቸው። በእመቤታችን በቅድስት ድንግል ማርያም ስም ያማረች ቤተክርስቲያን ሰራላቸው። የሃይማኖት አጸናቸው። መልካም ጉዞውን ከፈጸመ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ሉቃስ ዘአምድ የአባ ይምላን ባህር በአጽፍ የተሻገረ የአባ ዮስጣቴዎስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበለው ሁልጊዜ የሚያገለግሉና ላይ ወላይ ያሳሰቦች ጊዜ ማቀ ምስጋና ተቀበልና እንተ ቅዱሳን ነቢያት፣ ወንጌል ሰባኪያን፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ ባቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠው በደለኛውን ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።